ከፍራኦል ጋር ተያይዞ ባለው ጉዳዮች አንዳንድ ቪዲዮዎች ተቆርጦ የሚወጡ ቪዲዮዎችን እያየው ነው። ለማየት የሞከርኩት ኃላፊነት የጎደለባቸው የምናገለግለውን በጎ አገልግሎት ለማደናቀፍ ስም የማጥፋት ዘመቻ የሚመስሉ ናቸው። ከዚህ ጋር ተያይዞ ወንድማችን ፍራኦል ኢቲቻ በዚህ ሳምንት ውስጥ ተቆርጦ በወጣ ቪዲዮ ላይ ያየሁት ወንድማችን ቴዲ ሐዋሳ ቤት ገብቶ ቴዲ ሐዋሳ አንድ ጥያቄ ጠይቆት ነበር። ወንድማችን ፍራኦል ለተቸገሩ ሰዎች እንዲደርስ የላከው ገንዘብ ለነዚህ ለተቸገሩ ሰዎች ደርሷል ወይ የሚል ጥያቄ ጠይቆታል። ለዚህም ጥያቄ ወንድማችን ፍራኦል ምላሽ ሲሰጥ የኔን ስም በመጥቀስ ያነሳቸው የመለሰው ምላሽ አለ። ለማንሳት እንደሞከርኩም ወንድማችን ፍራኦል የማይካድ ሀቅ፣ የማንደብቀው እውነት፣ ለተቸገሩ ሰዎች ይረዳል፣ ለወገኖች ይደርሳል፣ ቅንና መልካም ሰው ነው። እኔ ፍራኦልን የማውቀው በዚህ መንገድ ነው። ወንድማችን ቴዲ ባነሳው ጥያቄ ላይ ወንድማችን ፍራኦል ምንም እንኳን ተናዶ ቢሆን በዛ ሰዓት ላይ የሚያነሳው ወይም ያወራቸው ንግግሮች ወደ ሰው ጆሮ በሚደርስበት ጊዜ ይዞ የሚመጣውን ነገር በደንብ ማሰብ ነበረበት። ጉንጩ ሲፋፋ ተጠቃሚ መስሎን ይሄ ኮመንት የሚጽፍ ሰው አሳስቶኝ በዚህ ኮመንት አድራጊ ስም ዝርዝር ሳነብ ስጽፍ ተሳስቼ አሳስተውኛል። ተሳስቶ በስተት የገባ ሰው አለ። ፍቅሩ አብጤ የሚባል ሰው ፍቅሩ አብጤ በስተት ነው የገባው። ስለዚህ ፍቅሩ አብጤን ኦፊሻሊ ሰርዘነዋል። ተጠርጣሪነት የለህበትም። ፍቅሩ አብጤ እባክህ በስተት ነው የገባው። ተሳስተን ነው። ጉንጭ ሲፋፋ የተመቸህ መስሎን ነው። ጉንጭ ሲፋፋ በእርዳታ ገንዘብ የፋፋ መስሎን ነው። ስለዚህ ሰርዘናል ከይቅርታ ጋር። እንደሰማሁት ከሆነ ፍቅሩ አብጤ ከእርዳታ ጋር የሚያያይዘው አንድ ታሪክ ብቻ ነው ያለው። እሱም ሁለት ትንሽዬ ራኒ ጁስ የተገዛውን አድርስ ተብሏል። ከዛ ውጭ ምንም ንክኬ የለውም ልጁ። ሁለት ራኒ ጁስ አድርሷል በቃ። ስለዚህ ፍቅሩ ገና ሐሳብ ላይ ነው ያለው። ሲጀምርና ሲስተካከል እሱን እንደዚሁ እናያለን። ለጊዜው ግን ፍቅሩ አብጤ በክብር ከይቅርታ ጋር ተሰርዛል ከሊስት ውስጥ። ሰላም ቤተሰብ፣ ዛሬ እንግዲህ ወደ ጳውሎስ ከአንገት በላይ የሚታከሙ ሰዎች ከዚህ በፊት ፍቄ ኖሮ ፋሚሊ ጠይቄያቸው ነበር። ዛሬ ግን በራስ የተነሳሽነት የሚጠጣ ፈሳሽ ነገር ፈልጌ ነበር። እንግዲህ ያው እንዳልሰራ ከቤት እንዳላወጣ ያው አጃ እንዳላፈላ አላጤነኝ። እንግዲህ ያው ወንድማችንም ድሪባ እሱንም ጠይቄዋለሁ፣ ዘይሬዋለሁ፣ ሰላም ብዬዋለሁ። እንግዲህ ቤተሰብ በምችለው አጋጣሚ የሚገርማችሁ 3 ነገር ነበር የገዛው። ሁሉም ወጥተው 3 ሰዎች ነበር የቀሩት። ተሳካልኝ። አፍራለሁ ብዬ ነበር የጠበቅኩት። እግዚአብሔር ደግሞ ተአምራቱ አያልቅም። 3 ናቸውና በጣም ደስ ብሎኛል። እንደዚህ ነው አስቡ። አያሳፍራችሁም ፈጣሪ። በእውነት ደስ ብሎኛል። ለማንኛውም ዛሬ መልካም ውሎ፣ እግዚአብሔር ጨርሶ ይማራቸው እነሱንም ቤተሰብ። ይሄ እንግዲህ ፍቅር ሰላም ለሀገራችን። ሰላም ሁኑልኝ።